ሩታዬ አይዞሽ የኔ ውድ ነገር፣ ሁሉም ነገር ያልፋል፣ ማያልፍ ነገር የለም። ታገሺ ብቻ ትዕግስት ይኑርሽ ማለት ነው። እና አሁንም ደግሞ በምትሰሪው ነገር ወደ ኋላ እንዳትይ፣ ታገይ በቻልሽው አቅም። ስሜትም ካለሽ ካፈቀርሽም ከወደሽም የሚሰጥሽንም ድራማ ሆነ ተውኝም ያለሽ ነገር አሜን ብለሽ ተቀበይ ማለት ነው። ምክንያቱም ይበድልሽ ሁሌም ማለት ነው። አንቺ ተበዳይ እንዳትሆኚ፣ አብርሽ ይበድልሽ ሁልጊዜ የአንቺን ዝቅነት አንቺ ዝቅ እንድትይ እንዲሆንለት እንዲሳካለት አሁንም በተቻለሽ አቅም ይጅበት። እሺ በይ፣ የሚያመጣልሽ የሚሰጥልሽ፣ ስሪ፣ አርጊ፣ አልቅሽ የሚለሽን ሁሉም ነገር አሚን ብለሽ ተቀበይ ማለት ነው። ምክንያቱም አሚን ብለሽ ስትቀበይ ነገ ያንቺን ጉዳትና ያንቺን ስብራት ያንቺን ማንነትን እውነቱን ፈጣሪ አይቶ ደግሞ አንድ ቀን ይፈርድልሻል። እዚህ ጋር ሰውን እንዳትፈሪ፣ ማንንም እንዳትፈሪ። ኮሜንትም ምናምን ቢሆን አንቺ ጀግና ነሽ፣ ማንንም አትፈሪ። በራስሽ አይዲያ ነው የምትመጪው። ራስሽ ይሆናል ብለሽ የሰራሽው ነገር ትሰሪያለሽ። አይሆንም ካልሽ ደግሞ አይሆንም ነው። አሁንም የምነግርሽ ነገር ነገ ከነገ ወዳ ምናምን እንደዚህ ያሉኝ ምክር ሰጡኝ እንዳትይ፣ ታገይ። አው እውነት ስሜት ካለሽ በግልጹ ተናገሪ ማለት ነው። ለምንድን ነው የምትፈሪው? እናም ደግሞ ለምንድን ነው የምታለቅሺው? ለፍቅር ችግር የለውም የምታለቅሺ ማለት ነው። ነገር ግን ማንነትሽን አሳይ ማለት ነው። እንደሱ እየሸሸሽ ሰውን እየመከርሽ እንደሱ ሰው መክሮኛል ምናምን ነገር ለሰው ብለሽ እንዳትኖሪ። እሱ ለሰው ብሎ አንቺን ያስረግጥ፣ ለኦዲየንስ ብሎ አንቺን ያስረግጥ። በውሸት ደግሞ በሌለው የፍቅር ጥያቄ ለተቀበለው ለላፈቀራት ልጅ ብሎ አንቺን በክፉ ቃል ዛሬ አውጥቶ ሚዲያ ላይ ያሰድብሽ። ምንም አይደለም፣ ግን ሰው ሳይሆን የሚከፍልሽ ፈጣሪሽ ይከፍልሻል ማለት ነው። አየሽ፣ አንቺ ምንም ነገር በንጹህ ልብሽ እሱን ለማንሳት እሱን ብድግ ለማድረግ ነገ ከነገ ወዳ ጥፋተኛ እንደሆንሽ ማለት ነው። አንቺ እንደበደልሽው ነገር ማለት ነው። እሱ በድሎሽ፣ እሱ ጎቶሽ፣ እሱ ሰብሮሽ በእርግዝናሽ ጊዜ ያን ሁሉ ሲያረግሽ፣ ከቤት ሲያወጣሽ፣ ሲያባርሽ፣ በላይሽ ላይ የማገጠብሽ፣ አራስ ቤት ቁጭ ብለሽ አባት እናትሽ ቤት ሳይቀጥ ክብር ሳይጠብቅ ያን ሁሉ ሲያስረግጥሽ ከርሞ ዛሬ እንደገና አንቺ ጥፋተኛ ሆነሽ እሱን እንደበደልሽው ነገር ይቅርታ መጠየቅሽ ምንም አይሰማሽ። ጠይቂ ደጋግመሽ አሁንም ቢሆን ማለት ነው። ምክንያቱም በሚክስሽ ቦታ ታገኝዋለሻ። ዛሬ እሱ ኦዲየንስ ሆይ ሆይ ስላለው በሆነ ዝሙትን ስላስፋፋላት አንተ የበላይ ነህ ስላለው እሱ መስሎታል ማለት ነው። ግን ከሱ በላይ ከሰው በላይ ደግሞ ፈጣሪ ያለው፣ ፈጣሪ ደግሞ የእጁን ይሰጠዋል። እውነቴ ነው የምልሽ። ይሄስ የሴት እንባሽን ያረገፍሽው የሌለሽ ማንነትሽን ያረገፍሽው ይሄንን ነገር እኔ ቀን እንደሚመጣ አውቄ ነበር ማታ። ምክንያቱም ቲክቶክ ላይ ነበሩ ሁለቱም ማለት ነው። ቲክቶክ ላይ የሚወራ ነገር አንድ ባንዱ አውቆ ነው። ምክንያቱም እልህ አለበት አብርሽ ምን እንደሚያመጡ ያለው። እንደውም አልቅሰሽ ቪዲዮ ስሪ አላት። ይሄው አልቅሳ ቪዲዮ መጣች። አንዳንዳችሁ እውነት ነገር ሲናገራችሁ በጣም ትቆጣላችሁ፣ በጣም ታቆርፋላችሁ። እኛ ነው እንጂ ሩታ የምናውቃት ማንንም አታውቁትም አሉልም ትላላችሁ ማለት ነው። ይሄው አሪፍ አይዲያ። አለቀሰች። ምን ታረጉ? መከራችኋት፣ ቀጠቀጣችኋት፣ ያን ሁሉ አላችሁ ማለት ነው። ምን ፋይዳ አገኛችሁ? ምንም ፋይዳ። ይሄው ይባስ ብላ እያለቀሰች መጣች። ይባስ ብላ እየለመነችው መጣች። ዛሬስ ምን ሊወራ ነው? ምን ሊናገር ነው? ይሄ የኛ የራሳችን ጥፋት አይደለም እንዴ? አሁን ልጅቷ ምን አይነት ጥፋት አለባት? ምንስ ብትሰራ ምንስ ብታረግ? ምክንያቱም አይዲያ ራሳችን እየሰጠናቸው ማለት ነው። ሆነም ቀረም እኔ ማንንም መናገር አልፈልግም። ምክንያቱም ሁሉም ያ እኔ ያወቅኩን የበላይ ነኝ ሲል ዝም ማለት ይሻላል ማለት ነው። ግን ነገም ዛሬም ቢሆን ሩታ አሁንም እንዳትፈሪ፣ ኩሪ በራስሽ ማለት ነው። ብታፈቅሪውም ብትወጂውም ስሜት ቢኖርሽም ዋጋ የከፈልሽበት ትዳርሽ ነው፣ የልጅ አባትሽ ነው፣ የፈለገ ነገር ቢሆን ማለት ነው። እና በሰው ላይ ክፉ አትስሪ። አንቺ ላይ ሰው ክፉ ይስራ፣ አንቺን ይጉዳሽ፣ አንቺን ይስበርሽ። የሰበረሽ የጎዳሽን ሰው ነገ ቀን ደግሞ የእጁን ያገኘዋል። እውነት በዚህ ጠንክሪ ሂጂ። ማንንም አልቃሻ ላይ ሰደበሽ ምንም ቦታ አትስጪ ለስድብ። ስድብ ደግሞ ለአንቺ አዲስሽ አይደለም። ሳታፈቅሪም ድሮ አፍቅረሽዋል አልቅሰሻል ብሎ መጥቷል። ምንም የሆንሽው ነገር የለም ማለት ነው። ግን አብርሽ በጣም እንደሚወድሽና በጣም እንደሚያፈቅርሽ ታውቂያለሽ አንቺ ራስሽ ማለት ነው። እሱ ግን እንዳንቺ ደረቱ ነፍቶ ጀግንነት ይዞ አይደለም የሚከራከረው፣ ኦዲየንስን ፈርቶ ነው። ምክንያቱም ሄርሜላን የፍቅር ጥያቄ ተቀብሏታል፣ እንዴት ይሉኛል ብሎ ነው። አንቺ ግን ማንንም እንዳትፈሪ፣ ማንንም እንዳትሰሚ ማለት ነው። ከሆነ ይሆናል፣ ካልሆነ አይሆንም ማለት ነው። ሩታ ደግሞ ዛሬ ያለቀሰችውን እንደዚህ የተለማመጠችህ ማለት ነው። ነገ አንተ እግሯን ካላስክ ታያለህ ማለት ነው። ሩታም እንዳንተ የቆረጠላት ቀን አንዳንዴ አሁንም በፊትም እንደምታስበው ማለት ነው
ሩታ ትወደኛለች አጨክንብኝም እያልክ አይደል እስከ ዛሬ ዝሙትን ስታስፋፋ ወይም የተለያየ ነገር ስታደርግ የነበርከው? አሁን እንደ ኮራህ አባትም ደግሞ ሩታ የሆነ ቀን ፈጣሪዋን ረድቷት ባለችበት በሽታ ባለችበት ሁኔታ ወጥታ አንተ በቆምክበት አላቆምም የምትል ቀን እንደሚመጣ እርግጠኛ ነኝ። ሴት ልጅ ደግሞ ከቆረጠች ቆረጠች ነው። ግን ሩታ ታፈቅርሃለች፣ ትወድሃለች። አሁንም ቢሆን ተኩራራ ማለት ነው። በደንብ አድርገህ ማለት ነው። ዘና በል። እንደውም ነገ ሩታን ለማናደድ ማለት ነው አይዲያ እንሰጥሃለን። ሄርሜላን ቀለበት አስረህ ና ገባህ? ልጄንም አላይም እንደውም ከልጅሽም ካንቺም አልፈልግሽም በላት። ግን ታገኘዋለህ የእጅህን ማለት ነው። ምክንያቱም የሌላት ማንነትን ወተሽ አልቅሽ። እዚህ ጋር ከሴት ጋር መፎካከር እኮ የለብህም። ሴት እኮ ወረኛ ነው። ሴት እኮ የመጣለት ነገር ነው የሚያወራው፣ የመጣለት ነገር እኮ ነው የሚናገረው። ግን በአንዳንድ ኦዲየንስ የመጣ በቃ ለምን ሩታ ትነካለች በተባለው እሷ ዝቅ እንድትል አታርጋት። ነውር ነው፣ ሼም ነው። የፈለገ ከካሜራ ጀርባ ብትንከባከባት አብራችሁን ብትሆኑ እንዲህ ነገር ሰገጥክ። በጣም እውነት አብርሽ በጣም ሰገጥክ። አሁን አልታወቀህም፣ ገና ነህ ማለት ነው። በዚህ ናክል አልበደለችህም። ኦዲየንስ በአጠቃላይ አብርሽ ተጠንቀቅ፣ አብርሽ ተጠንቀቅ። ምን ሊሆን ነው አብርሽ? ምን ሊቆርጠው ነው? ምን ልታረገው ነው ማለት ነው? በዚህ ናክል ክፋተኛ ናችሁ፣ በጣም ክፉ ናችሁ። በቃ ብትወደውስ ብታፈቅረውስ ዋጋ የከፈለችለት ባልዋ እኮ ነው፣ የወለደችበት ባልዋ እኮ ነው። ባልና ሚስት ይጣላል፣ ይታረቃሉ። እናንተ ናችሁ እኮ እንደውም አብርሽን ዝሙት እንዲገባ የተገፋፋችሁት፣ በብራችሁ ገዝታችሁ ሌላ ያልሆነ ታሪክ የከተታችሁት ማለት ነው። እና ዛሬ ተጠንቀቅ። አጥር ጠሩለታ ታዲያ ወይም ዘበኛ ቀጠሩለታ ሩታ ጋር እንዳይሄድና ከሩታ ጋር እንዳይገናኝ። እኛ እኮ የምናውቀው እናውቃለን። ነገር ግን በዚህ ናክል ክፉ አትሁኑ። ነገ እናንተም ሴት ልጅ ናችሁ፣ ምን እንደሚደርስባችሁ አታውቁም። ምን አይነት ህይወት ይምራችሁ አታውቁም ማለት ነው። የሩታ እንደውም ድራማ ነው፣ ስራ ነው። ግን እናንተ ትክክለኛ ህይወት የምትኖሩት ይሄንን ህይወት የምትኖሩት አላችሁ። ከዚህም የበለጠ የምትኖሩ ህይወት አላችሁ። ሩታ የሚዲያ ሰብ ስለሆነችና ዩቲዩበር ስለሆነች ነው። አው ዩቲዩብ ቀዝቅዞበታል፣ ምክንያቱም ሰው ሁሉ ጠምዶታል። አሁን ደግሞ የጠመደውን እሷ ለመሸፈን የሱ ነገር የሱ ገመና እሷ ላይ ለመጣን ነው። ግን ሆነም ቀረም ሩታዬ አይዞሽ፣ ያልፋል ሁሉም ነገር። ማያልፍ ነገር የለም። ሰው ከሆነ ማለት ነው ለፍልፎ አውርቶ ተናግሮ ወጥቶ ወርዶ ይተዋል። ምንም ያመጣ ነገር የለም። እስከዛሬ በተባሹ በተሳደብሹ በተዘቀዘቅሹ ማለት ነው እንደውም ሩታን አይደለም ስሟንም ራሱ አናነሳም ነበር። ምንም የሚያመጣ ነገር የለም። ምንም የምታመጡ ነገር የለም። የፈለገ ነገር ብትሉ ማለት ነው አልቅሳለች። ምን ታመጣላችሁ? ምንም የሚመጣና የሚወርድ ነገር የለም። ፍቅር ስለማስተማራቻችሁ ነው። እሱ ጥፋተኛ ነው። ሁላችሁም አብርሽ ጥፋተኛ እንደሆነ ታውቃላችሁ። ስህተት እንደሚሰራ ታውቃላችሁ። ግን ዛሬ እሱን ባልዋን ለባልዋ መከታ ሆና ጀግና ሆና እሱን ስላነሳች አብርሽ ደግሞ በጣም አበዛው። ያልሆነ ስራ ስር እያላት ማለት ነው። ያልሆነ ትወና እየሰጣት ማለት ነው። ትተውናለች እኮ እምቢ አትልም እኮ። ለምን ለቤቷ ለትዳሯ ማናችንም ቢሆን እሺ እንላለን እኮ። ግን የሆነ ቀን ሩታ እውነቴ ነው የምላችሁ ይሄንን ነገር እሺ ብላ ተቀብላ ተውና ሰርታ አንድ ቀን ሊመራት ይችላል። አንድ ቀን ምርር ብላ በቃ ሰልችቷት ያ ቀን ደግሞ ተራውን አብርሽ እንደሚያለቅስ እርግጠኛ ነኝ። ሙሉ በሙሉ እርግጠኛ ነኝ። ነገ ከነገ ወዲያ አይደለም አብርሽ ሩታ ካመለጠችው በኋላ ምን አይነት ህይወት እንደሚኖር ታውቃላችሁ። አንዳንዴ ትችሉ ነው ማለት ነው። የሆነ ነገር ሲበዛባችሁ በዛብኝ ብላችሁ የምታዩት ጊዜ አለ።